ዕለተ ረቡዕ ጥር 20 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር በተፈጸመ ከባድ ጥቃት ያገዛዙን ጦር መሪ ጨምሮ በርካታ ወታደሮች መገደላቸው ተነግሯል። ከጥር 18 ቀን 2018 ዓ.ም ጀምሮ አገዛዙ ከተለያዩ አቅጣጫዎች የሰበሰበውን ኃይል ወደ ምዕራብ ወሎ እያንቀሳቀሰ ይገኛል። ፋኖም ይህንን እንቅስቃሴ በደፈጣና በጨበጣ እየበታተነው እንደሚገኝ ነው የተነገረው። በዝርዝር እንመለከተዋለን። ተቀማጭነቱን በአዲስ አበባ ያደረገና ለውጭ ሚዲያ የሚሰራ አንድ እንግሊዛዊ ጋዜጠኛ ከሀገር በግዳጅ እንዲወጣ መደረጉ ተሰማም። ጋዜጠኛውን ለአንድ ቀን እስርና ከሀገር ለመባረር የዳረገው ሁኔታ ምንድነው? በዝርዝር የምትሰሙት ይሆናል። የአሜሪካ ምክር ቤት አባሏ ኢልሃን ኦማር ላይ ምንነቱ ባልታወቀ ፈሳሽ ጥቃት ተፈጸመ። ፕሬዝዳንት ዶናልድ ትራምፕ ግን በኢልሃን ኦማር ላይ የተፈጸመውን ጥቃት በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽና በትውልድ ሀገራቸው ሶማሊያ ላይ የሰነዘሩት ስድብ አነጋጋሪ ሆኗል። የኤቢሲ ኒውስ ጋዜጠኛ ሬቸል ስኮት ፕሬዝዳንቱን ኢልሃን ኦማር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነ ሲጠይቃቸው ነበር። ትራምፕ ሲመልሱ አላየሁትም፣ እኔ ስለ እርሷ አላስብም፣ እርሷ አታላይ ነች ብዬ ነው የማምነው ሲሉም መልሰዋል። በዝርዝር እንመለከተዋለን። ለዓመታት በሊቢያ በረሃዎች ውስጥ በወገኖቻችን ላይ ሲፈጸም ለነበረው አስከፊ የሰብአዊ መብት ጥሰት፣ ስቃይና እንግልት ዋነኛ ተዋናይ እንደነበር የሚነገርለት የሰው አዘዋዋሪ ተወልደ ጎይቶም ተወሰነበት። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞቹ ላይ ጭካኔ ኃይል የተሞላበትና ስብዕናን የሚያዋርድ ድርጊቶችን ፈጽመዋል ብሏል። በዝርዝር ይደመጣል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች የምትሰሙ ይሆናል። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር በተፈጸመ ከባድ ጥቃት ያገዛዙን ጦር መሪ ጨምሮ በርካታ ወታደሮች መገደላቸው ታውቋል። ከጥር 18 ቀን 2018 ዓ.ም ጀምሮ አገዛዙ ከተለያዩ አቅጣጫዎች የሰበሰበውን ኃይል ወደ ምዕራብ ወሎ ቀጠና ሲያንቀሳቅስ በአፋብን ንጉስ ሚካኤል አሊኮር ጥቃት ተከፍቶበታል። በበርካታ ተሽከርካሪዎች ጭኖ ወታደሮቹን ወደ ምዕራብ ወሎ እያጓጓዘ ያለው አገዛዙ በለጩማ የተባለ ቦታ ላይ ያልታሰበ ጥቃት ተከፍቶበታል። የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የፋኖ ኃይል በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው ያገዛዙ ኃይል ከከባድ መሳሪያ ጋር እየተጓጓዘ እንደሆነ ይታወቃል። በቀጠናው የነበረው የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት የፋኖን ጫና መቋቋም ስላልቻለ በቅርቡ የተመሰረተው 11ኛ ዕዝ በድጋፍ ሰጭነት ወደ ወሎ ቀጠና ሲገባ የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የፋኖ ኃይሎች በሰነዘሩበት የደፈጣ ጥቃት ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከደሴ ተነስቶ በስተምዕራብ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ኦራልና በ4 ፓትሮል ተጭኖ ሲጓጓዝ የነበረው ያገዛዙ ኃይል በፋኖ ኃይሎች በተሰነዘረበት ከባድ ጥቃት ተበታትኗል። በዚህ ፈጣን ጥቃት በድምሩ ከ25 በላይ ያገዛዙ ጦር አባላት የተገደሉ ሲሆን ሌላው ከጥቅም ውጭ ሆኖ ተበታትኗል ተብሏል። ተቀማጭነቱን በአዲስ አበባ ያደረገ አንድ እንግሊዛዊ ጋዜጠኛ ከሀገር በግዳጅ እንዲወጣ መደረጉ ተሰማም። በኢህአዴግ ዘመነ መንግስትም ሆነ በብልጽግና አስተዳደር የሀገር ውስጥ ጋዜጠኞችን ማሰርና ለስደት መዳረግ እንዲሁም የውጭ ዜግነት ያላቸውን ከሀገር ማባረር ዲፖርት ማድረግ አዲስ ጉዳይ እንዳልሆነ ከዚህ በፊት የወጡ የተለያዩ መረጃዎች ምስክር ናቸው። ላብነት ለብሉምበርግና ዘጋርዲያን ይሰራ የነበረው ዊሊያም ዴብሰን እንደ አውሮፓውያን አቆጣጠር በ2018 ለኒውዮርክ ታይምስ የሚሰራ
የሚሰራው ሳይመን ማርክስ፣ በ2021 ለአፍሪካ ኢንተለጀንስ መጽሔት የሚሰራው አንቶኒዮ ጋሊንዶ ጥቂቶቹ ከሀገር የተባረሩት ናቸው። ሚዲያችን የደረሰው አዲስ መረጃ እንደሚያሳየው ለአፍሪካ ሪፖርት የኢትዮጵያ ቋሚ ወኪል ጋዜጠኛ ሆኖ ይሰራ የነበረው እንግሊዛዊው ጋዜጠኛ ጊሳ ተምብሪጅ በትናንትናው ዕለት ከኢትዮጵያ በግዳጅ እንዲወጣ ተደርጓል። ጋዜጠኛው ከ3 ቀን በፊት ለስራ በሄደበት የቤንሻንጉል ጉሙዝ ክልል ውስጥ መታሰሩን ምንጮቻችን ጠቁመው ለ24 ሰዓታት ከታሰረ በኋላ ወደ አዲስ አበባ እንዲመጣ ተደርጎ በአስቸኳይ ከሀገር እንዲወጣ ተደርጓል። ምንጮቻችን ጨምረው እንዳስረዱት እንግሊዛዊው ጋዜጠኛ የተባበሩት አረብ ኤሚሬትስ በኢትዮጵያ ግዛት ውስጥ በቤንሻንጉል ጉሙዝ ክልል እንደገነባቸው በቅርቡ ይፋ የሆነውን የጦር ካምፕ ቀርቦ ተገኝቶ መያዙን ጠቁመዋል። ይህ ወታደራዊ ካምፕ ለሱዳኑ ራፒድ ሰፖርት ፎርስስ RSF ተዋጊዎች ማሰልጠኛ በኤሚሬትስ ሙሉ ወጪ እንደተገነባ ታውቋል። ካምፑ እስከ 10,000 ሰልጣኞችን በአንድ ጊዜ መያዝ እንዲችል ሆኖ መገንባቱ የታወቀ ሲሆን በቤንሻንጉል ጉሙዝ ክልል መንጌ በተባለው የሱዳን ድንበር አዋሳኝ ወረዳ ላይ እንደሚገኝ መረጃዎች ያሳያሉ። ከሱዳን ታጣቂዎች በተጨማሪ እንደ ኮሎምቢያ ካሉ የላቲን ሀገራት ተዋጊዎች እየሰለጠኑ እንደሚገኙም ተሰምቷል። የኢትዮጵያው አገዛዝ ግን ይህን መረጃ አጣጥሎ ፍጹም ውሸት በማለት ገልጾታል። ከጋዜጠኛው ጋር ለቋንቋ ማስተርጎም አብሮ የነበረ አንድ ኢትዮጵያዊ አሁንም በእስር ላይ እንደሚገኝ ሚዲያችን ሰምቷል። በጋዜጠኛው እስር ዙሪያ ጉዳዩ በቀጥታ የሚመለከተው የኢትዮጵያ ብሮድካስት ባለስልጣንም ሆነ ውጭ ጉዳይ ሚኒስትር እስካሁን በይፋ ያሉት ነገር የለም። የአሜሪካ ምክር ቤት አባሏ ኢልሃን ኦማር ላይ ምንነቱ ባልታወቀ ፈሳሽ ጥቃት ተፈጸመ። ፕሬዝደንት ዶናልድ ትራምፕ ግን በኢልሃን ኦማር ላይ የተፈጸመውን ጥቃት በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽና በትውልድ ሀገራቸው ሶማሊያ ላይ የሰነዘሩት ስድብ አነጋጋሪ ሆኗል። የኤቢሲ ኒውስ ጋዜጠኛ ሬቸል ስኮት ፕሬዝደንቱን ኢልሃን ኦማር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነ ሲጠይቃቸው ነበር። ፕሬዝደንቱ ሲመልሱ አላየሁትም፣ እኔ ስለ እርሷ አላስብም፣ እርሷ አታላይ ነች ብዬ ነው የማምነው። እንደውም እርሷን እንደማውቃት ምናልባትም ራሷን በሰው አስረጭታ ይሆናል በማለት ጥቃቱ የተቀነባበረ ሊሆን እንደሚችል ተናግረዋል። ቪዲዮውን ለማየት ፍላጎት እንደሌላቸውም ገልጸዋል። ፕሬዝደንቱ ማክሰኞ ምሽት በነበራቸው የምርጫ ቅስቀሳ ላይ ስለ ኢልሃን ኦማር እና ስለ ትውልድ ሀገራቸው ሶማሊያ የተለመደውን ስድባቸውን ቀጥለዋል። እርሷ የመጣችው የፈራረሰች ሀገር ከሆነች ቦታ ነው። እንደውም ሀገርም የምትባል አይደለችም፣ መንግስትም ያላት አይመስለኝም። አንድ የሚያውቁት ነገር ቢኖር የባህር ላይ ወንበዴነትን ብቻ ነው ሲሉ ተደምጧል። ትራምፕ የሚኒያፖሊስ ፖሊስ በኢልሃን ኦማር ላይ ጥቃት ፈጽሟል የተባለውን ግለሰብ ማንነት ይፋ አድርጓል። ተጠርጣሪው አንቶኒ ጄ ካርሚዝካዝ የተባለ የ55 ዓመት ግለሰብ ነው። ስለ ግለሰቡ የተገኙ መረጃዎች እንደሚያመለክቱት በሚኒሶታ ውስጥ ቀደም ሲል የተመዘገበ የኃይል ወንጀል የለበትም። ነገር ግን መጠጥ ጠጥቶ በማሽከርከር ወንጀል 2 ጊዜ ተከሷል። እንደ አውሮፓውያን አቆጣጠር የ2017 የፍቺ ሰነዶች እንደሚያሳዩት ግለሰቡ ስራ የሌለውና የጉዳት ካሳ የሚቀበል ሰው ነበር። የዩናይትድ ስቴትስ ካፒቶል ፖሊስ ጥቃቱን ተቀባይነት የሌለው ሲል ኮንኖታል። ይህንን አይነት ጥቃት ለመግታት ተጠርጣሪው ከባድ ክስ እንዲመሰረትበት ከፌዴራል አጋሮቻችን ጋር እየሰራን ነው ብለዋል። ኤጀንሲው ይፋ እንዳደረገው በባለስልጣናት ላይ የሚሰነዘሩ ዛቻዎች ቁጥር እጅግ አሳሳቢ ደረጃ ላይ ደርሷል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 መካከል ብቻ የምርመራዎች ቁጥር በ57 በመቶ የጨመረ ሲሆን በአጠቃላይ 14938 የዛቻ ወንጀሎች ተመዝግበዋል። የቴክሳስ ምክር ቤት አባል ጃስሚን ክሮኬት ለጥቃቱ መባባስ የትራምፕን ንግግር ተጠያቂ አድርገዋል። ለዚህ አይነቱ ጥቃት ነዳጅ የሆነው ከትራምፕ እና ከአጋሮቻቸው የሚመጣው የማያቋርጥ የጥላቻ ንግግር ነው ያሉት ክሮኬት ከኢልሃን ኦማር እና ከሚኒሶታ ሕዝብ ጎን እንደሚቆሙ ገልጸዋል። ለዓመታት በሊቢያ በረሃዎች ውስጥ በወገኖቻችን ላይ ሲፈጸም ለነበረው አስከፊ የሰብአዊ መብት ጥሰት፣ ስቃይና እንግልት ዋነኛ ተዋናይ እንደነበር የሚነገርለት የሰው አዘዋዋሪው ተወልደ ጎይቶም ላይ ውሳኔ ተላለፈ። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ
አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብዕናን የሚያዋርድ ድርጊቶችን ፈጽመዋል ብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትናንት ማክሰኞ ጥር 19 ቀን 2018 ዓ.ም ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድ እስከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጅት ሲመራ እንደነበር በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት ነበር። ጥቅምት 2015 ዓ.ም ላይ ደግሞ ለኔዘርላንድስ ተላልፎ ተሰጥቷል። ተወልደ ኔዘርላንድስ ውስጥ በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛው የሰዎች ዝውውር መረብ መሪ እርሱ እንዳልሆነ በመግለጽ ተከራክሯል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዚያም ጥገኝነት ወደሚጠይቁባት ኔዘርላንድስ ሲያጓጉዝ የነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹን መከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸውን እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤቱ ገልጿል። ገንዘብ ሲከፈል ብቻ ነበር ስደተኛው ከካምፑ እንዲወጣና ጉዞውን እንዲቀጥል የሚፈቀድለት ሲሉም አስረድተዋል። ዋና ዳኛ ረኔ ሜላርድ በተፈጸሙት ወንጀሎች ባህሪና ስፋት የተነሳ ጉዳዩ በተለየ ሁኔታ እጅግ ከባድ እንደሆነ መናገራቸውን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በአንድ በኩል የኔዘርላንድስንና የአውሮፓን የኢሚግሬሽን ፖሊሲ በከፍተኛ ሁኔታ በመጣሱ፣ በሌላ በኩል ደግሞ በተለይ አንተና ግብረ አበሮችህ በስደተኞች ላይ በፈጸማችሁት ጭካኔ የተሞላበትና አዋራጅ ድርጊት ሲሉ ጉዳዩን ከባድ ያደረጉትን ምክንያቶች ጠቅሰዋል። አክለውም ለተሻለ ሕይወት ከሚጥሩ ደካማና ረዳት የሌላቸው ሰዎች የሚቻለውን ያህል ገንዘብ ለመበዝበዝ ስትሉ በድርጊታችሁ ምህረት የለሽ ህሌና ቢሶችና ለሰው ልጅ ክብር ደንታ የሌላችሁ ነበራችሁ ብለዋል። በእነዚህ ድርጊቶች ጥፋተኛ የተባለው ተወልደ ጎይቶም ከ20 ዓመት እስራት በተጨማሪ $35,000 ካሳ እንዲከፍል ተወስኖበታል። የተላለፈው ፍርድ ላይ የይግባኝ አቤቱታ ለማቅረብ የ2 ሳምንት ጊዜ እንዳለው ተገልጿል። የዓለም አቀፉ የወንጀለኞች ፍርድ ቤት በኤክስ ገጹ ባሰፈረው መልእክት በተሰጠው ውሳኔ መደሰቱን ገልጿል። የስደተኞች መብት ተሟጋች የሆኑ 3 ቡድኖችም በጋራ ባወጡት መግለጫ የፍርድ ውሳኔውን እንደሚቀበሉት አስታውቀዋል። ግለሰቡ በዋነኛነት ሊቢያ ውስጥ በሚገኝ ባኒ ዋልዲ የተባለ አካባቢ ላይ የማጎሪያ ካምፕን ሲያንቀሳቅስ የነበረ የወንጀል መረብን ሲመራ እንደነበር ያስታወሱት 3ቱ ቡድኖች ከተጎጂዎቹ መካከል አብዛኞቹ ኤርትራውያን እንደሆኑና ሌሎችም የምስራቅ አፍሪካ ዜጎች እንደሚገኙበት ገልጸዋል። የተወልደ የፍርድ ሂደት እስካሁን ድረስ ውሳኔ ሳያገኝ የቆየው ግብረ አበሩ እንደሆነ የተገለጸው ኪዳነ ዘካርያስ ሀብተ ማርያም በተባለው ሌላኛው ተከሳሽ ምክንያት ነው። ኪዳነ ዘካርያስ ሀብተ ማርያምም ኢትዮጵያ ውስጥ የፍርድ ሂደቱ እየታየ ሳለ አምልጦ ከሀገር ወጥቶ ነበር። ይሁን እንጂ ኢትዮጵያ ውስጥ በህገወጥ የሰዎች ዝውውር ወንጀል በሌለበት የዕድሜ ልክ እስራት ተፈርዶበታል። የዓለማችን እጅግ ተፈላጊ የሰዎች አዘዋዋሪ ተብሎ የሚጠራው ኪዳነ ባለፈው ታህሳስ ላይ ከተባበሩት አረብ ኤሚሬቶች ለኔዘርላንድስ ተላልፎ ተሰጥቷል። በቅርብ ጊዜ ውስጥም በኔዘርላንድስ ፍርድ ቤት የፍርድ ሂደቱ ይጀመራል ተብሎ ይጠበቃል። ሁለቱ ግለሰቦች በኔዘርላንድስ ጉዳያቸው እየታየ ያለው አቃቢያነ ህግ ፈጽመዋቸዋል ከተባሉት ወንጀሎች ውስጥ የተወሰኑት የተከናወኑት ሀገሪቱ ውስጥ እንደሆነ በመግለጹ ነው። በተለይም በኔዘርላንድስ የሚኖሩ የስደተኞች ዘመዶች በእነዚህ አዘዋዋሪዎች ከፍተኛ ገንዘብ እንዲከፍሉ ሲገደዱ እንደነበርም አቃቢያነ ህግ ተናግረዋል። የተወልደ ጠበቆች በበኩላቸው ጉዳዩ ከኔዘርላንድስ ጋር ግልጽ የሆነ የወንጀል ግንኙነት የለውም በማለት ተከራክረዋል። ፍርድ ቤቱ ግን መከራከሪያቸውን ውድቅ በማድረግ በሰዎች ዝውውርና ብዝበዛ ጥፋተኛ ብሏቸዋል። ብሔራዊ ምርጫ ቦርድ ኢህአፓንና መያድን ጨምሮ 8 ተቃዋሚ ፓርቲዎች ከእጩዎች የዲጂታል ምዝገባ ጋር በተያያዘ ሰሞኑን ያቀረቡትን ቅሬታ አግባብነት የሌለውና የእጩዎችን ምዝገባ ከማስተጓጎል ያለፈ ምንም ጥቅም የሌለው ነው በማለት አጣጣለ። ቦርዱ ከብሔራዊ መታወቂያ ውጪ ለቀጣዩ ምርጫ የእጩዎች ምዝገባ የጠየቀው አዲስ ሰነድ ወይም ማስረጃ እንደሌለ ለፓርቲዎቹ ቅሬታ በሰጠው ምላሽ ገልጧል። ከከተሞች ውጭ ያሉ እጩዎች ለምዝገባ የትውልድ የምስክር ወረቀት ማቅረብ ካልቻሉ ሲወለዱ በአካል
አካል የነበረ የአይን ምስክር ማቅረብ እንዳለባቸው ቦርዱ ግዴታ አስቀምጧል በማለት ፓርቲዎቹ ያቀረቡት ቅሬታ ስህተት አለበት ያለው ቦርዱ የውልደት ምስክር ወረቀት ማቅረብ ያልቻለ እጩ በሚወዳደርበት የምርጫ ክልል መወለዱን በሚያውቁ የሰው ምስክሮች ማረጋገጥ እንደሚችል አማራጭ ማስቀመጡን አብራርቷል። ቦርዱ እጩዎች ከወከሏቸው ፓርቲዎች እውቅና ውጪ ራሳቸውን ከእጩነት ማግለል እንዲችሉ ተፈቅዷል የተባለው ቅሬታም ከአሰራሩ ውጪ የሆነ ቅሬታ ነው ሲል አስተባብሏል። ኢራን ከአሜሪካ ጋር ለመደራደር ጥያቄ አላቀረብኩም ስትል ተናገረች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ግንኙነት አለመጀመራቸውን አሳውቀዋል። የኢራን መንግስት መገናኛ ብዙሃን እንደዘገበው አባስ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋርም አልተገናኙም። የአሜሪካው ፕሬዝደንት ዶናልድ ትራምፕ ረቡዕ ሌሎች ግዙፍ የጦር መርከቦች ወደ ኢራን እየተጠጉ እንደሆነ ተናግረው ቴህራን ከዋሽንግተን ጋር ስምምነት እንደምትፈጽም ተስፋቸውን ገልጸዋል። ከጥቂት ሳምንታት በፊት ከአውሮፓውያኑ 1979 እስላማዊው አብዮት በኋላ ደም አፋሳሽ የተባለለት ተቃውሞ በኢራን መቀስቀሱን ተከትሎ አሜሪካ ወደ ባህረ ሰላጤው አካባቢ ተጨማሪ ወታደራዊ መርከቦችን አሰማርታለች። በኔና ዊትኮፍ መካከል ባለፉት ቀናት የተደረገ ምንም ግንኙነት የለም፣ እኛ ለድርድር ጥያቄም አላቀረብንም ሲሉ አራግቺ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። ነገር ግን የተለያዩ አደራዳሪዎች ምክክር እያደረጉና ከኢራን ጋር ግንኙነት እያደረጉ መሆኑን መናገራቸውን የሬውተርስ ዜና ወኪል ዘገባ ያሳያል። አቋማችን ግልጽ ነው፣ ድርድር ከማስፈራራት ጋር አብሮ አይሄድም፣ ንግግር ሊኖር የሚችለው እብደትና ከአቅም በላይ የሆኑ ቅድመ ሁኔታዎች ከሌሉ ነው ብለዋል። የኢራኑ ፕሬዝደንት ማሱድ ፔዝኬሻን ማክሰኞ ቴሄራን ዓለም አቀፍ ሕግን የተከተለ እንዲሁም ጦርነትን ማራቅ የሚችል የትኛውም አይነት ሂደትን ትቀበላለች ሲሉ ለሳውዲው አልጋ ወራሽ ሙሐመድ ቢን ሰልማን እንደተናገሩ ሮይተርስ ዘግበዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በምሽት የመረጃ ጥንቅራችን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።